መሰለኝ የሆነ ቢዚ ነኝ ምናምን ነገር አለች እና ትንሽ አውሩበት ማለት ምን ማለት ነው? አንተ ጤነኛ ነህ? ስራው ላይ እኔም አለሁበት እንዴ? አምባሳደር ላይ ያረግሽ ነው? አምባሳደር ሰው ማስታወቂያ አይደል እንዴ? አይ ያው እንግዲህ ለማሰልበት ጉዳይ ከሆነ በጣም ብዙ ካምፓኒዎች አሉኝ። ከፈለግሽ ማስታወቂያ ይጠቃቀም ብር ተከፍሎሽ ምናምን መስራት ትችያለሽ። ካልሆነ ግን ትልቅ ድርጅት ማለት ላርግሽ አለ። ኧረ ምንም አይመስለውም። በጌታ በኢየሱስ ከድህነት አረንቋ ላውጣሽ አለ። አረንቋ አንድ ላይ ያውጣል። ለምን እናሳድገዋለን አለ ልጃችንን ጭራሽ ምንድነው አባኔ የቀለቁት ነው የሚያሳድገው። ያው ገንዘብ እኮ ይደፍናል። አንዳንድ ሰውን ይደፍናል፣ አንዳንድ ሰው እውቀት ይሰጣል አይደል? ይሄ ፕራንክ ጀመርሽ ያ አብደኝ ብት ጋይስ በኢየሱስ እንደ ቢያንስ እንደዚህ ተቆንዝዤ እንኳን እንደዚህ እንኳን እንትን አይደል? እሱንም ነው እንደፈለገው አንድ ላይ ሊያገባ ነው። ምን ማግባት ነው? ጉድን አላወቅም አንተ። ተይም በእናትህ እጭ አንተ ላጣው ላይ ነው ሀብታም ልብ ነው የሚባለው እውነት ነው እንዴ? ነዳኩም ነባልሽማ ልባል አስቡበታል። ለኔ ምን የምሰራው ስራውንም አለውበት ነው። አንተ ደግሞ አታስቀኝ በእናትህ። ለራሴ ጨጓሬ ተቃጥሏል። ይኸውልህ ምንም ማስብበት ነገር የለም። ምንም ይኸውልህ ምንም ማስብበት ነገር የለም። ምንም ማስብበት ነገር የለም። ምንም ማስብበት ነገር የለም። እርግጠኛ ሆኜ የምነግርህ ማለት ነው። አባደም ለምን የቆየኸው? አለ ምን ነው አልተስማማችሁም እንዴ? እና ቁጭ በል እባክህ ተው። ና ቁጭ በል ተው። እሱ ሲመጣ ምን አስኬዳ? መቀደም ስታወራ የነበረውን ነገር አታወራም ነበር? በስራ ጉዳይ አዎ አንተ ነው እና በስራ ጉዳይ ምን? ኧረ ተው አንተ ጉዱ ብዙ ነው። አባት ምንድነው አልተስማማችሁም? በስራ ጉዳይ አይደለም ተው ብቻት መሰለኝ የሆነ ቢዚ ነኝ ምናምን ነገር አለች እና ትንሽ አውሩበት ማለት ምን ማለት ነው? አንተ ጤነኛ ነህ? ስራው ላይ እኔም አለሁበት እንዴ? አባ ምን እንደሚል ታውቃለህ? ምንድነው ስራው ያዙ ይልቀቁኝ ሲል የነበረው አልሄደም ጋይስ። ምንድነው አስቡበታል። ለኔ ምን የምሰራው ስራውንም አለውበት ነው። አንተ ደግሞ አታስቀኝ በእናትህ። ለራሴ ጨጓሬ ተቃጥሏል እንዴ? ምን እንዳለ ገብቷል አባ? እኔ መች ገባኝ? መች ነበርኩ? ለምን የቆየው ግን? እግዚአብሔር ለምን የቆየው? በጣም ቆየህ እኮ። ናፍታው መንገድ ተዘጋግቶ እንዴ? በስንት እንዴት ሆኜ እንደመጣሁ በኢየሱስ ነው። እንደዚህ በዚህ ልክ ይቻላል እንዴ? ደግሞ በአንድ የጠፍ ብሎ አስቡበት ብሎ አልሄደም። እሱንም ነው እንደፈለገው አንድ ላይ ሊያገባ ነው። ምን ማግባት ነው? ጉድን አላወቅም አንተ። ተይም በእናትህ እጭ ምን ተብሎ ነው የሚነገረው? ቪዲዮ ላይ ታየዋለህ። አንተ ላጣው ላይ ነው ሀብታም ልብ ነው የሚባለው እውነት ነው እንዴ? ነዳኩም ነባልሽማ ልባል ኧረ እንዴት አንተን በጣም ድሃ አድርጎህ ማለት ነው። ለማስታወቂያ ስራ አይደለም አይገርም የጠራኝ እና ታዲያ አምባሳደር ላይ ያረግሽ ነው? አምባሳደር ሰው ማስታወቂያ አይደል እንዴ? አይ ያው እንግዲህ ለማሰልበት ጉዳይ ከሆነ በጣም ብዙ ካምፓኒዎች አሉኝ። ከፈለግሽ ማስታወቂያ ይጠቃቀም ብር ተከፍሎሽ ምናምን መስራት ትችያለሽ። ካልሆነ ግን ትልቅ ድርጅት ማለት ላርግሽ አለ። ኧረ ምንም አይመስለውም። በጌታ በኢየሱስ ከድህነት አረንቋ ላውጣሽ አለ። አረንቋ አንድ ላይ ያውጣል። አንድ ላይ ይውሰደና አንድ ላይ አረንቋ እየቀለድኩ አይደለም እኮ በምሬን ነው። የምሬን ነው። አንተ እያሾኩ መስሎህ ነው አይደለ? ይሄ ፕራንክ ጀመርሽ ያ አብደኝ ብት ጋይስ
በኢየሱስ ምንድነው ቢያንስ እንደዚህ ተቆንዝዤ እንኳን እንደዚህ እንኳን እንትን አይደል ባየቀለድኩ መስሎታል። ማርያምን እየቀለድኩ አይደለም። ማርያምን አይ እኛ እንደዚህ ቀልድሽ አይጠገብ እንጂ የምሬን ነው። እየቀለድኩ አይደለም፣ የምሬን ነው። ለማስታወቂያ ስራ ያንተ መቆየት እኮ ነው እንጂ በዚህ ልክም ሲጀመር አንተ ስትመጣ ላጥሮ ነው ሄደኩ። ታዲያ ስራ ነው። እርጉዝ ስለሆንኩ ብሯን አታነሳም ብሎ ይሁን ምን ይሁን አላውቅም። በጭራሽ ተቀርጆልሽ ኧረ በመድኃኒዓለም ምንድን ነው የሚሻለው? ምን ተፈጥሮ አባ የምሬን ነው። አትቀልድ። አንተም አታናደኝም። የምር እኮ ነው። እኔ ሳገኘ ሁሉ ነገር ምረሳው ነገር እንደ አንተ አንጀት ይቃጠል። አንጀት ማቃጠል ምንድን ነው እንደ ታክሲ ሰልፍ ምን የሚለው ልጅ ነው ያለኝ ባለ ጩኝ ተሰልፈ ታውቃለህ? እኔ መንገድ ላይ ታክሲ የሚሰልፉ ነው እንዴ? አንቺ በቃ አታውቀውም ማለት ነው። እኔ የምሰለፈው ጋይስ ካገኛችሁ ወይኔ ጉዴ ፈላ። ግን ሀብታሞች ሲባሉ ማለት ነው ላይክ አይ ዶንት ኖ ለራሱን ብያለሁ የተወሰኑ በጣም ስማርት አስተዋይ ሰርተው ለፍተው የደረሱ ሰዎች አሉ። አይ ሪስፔክት ለዛ። ከዛ ውጪ ግን አይ ዶንት ኖ በቤተሰብ ውርስ ይሁን በሆነ ነገር ድንገት ብቻ ተኝተው ሲነሱ ሀብታም ሆነው እንትን የሚሉ ሰዎች በጣም አስተሳሰባቸው ግን አይገናኝም ካለው ንብረታቸው እንጂ ችግር የለም ይሄን እናሳድገዋለን አለ ልጃችንን ጭራሽ የምርሽ አባኔ የቀለቁት ነው የሚያሳድገው። እኔ ትይሽ ኧረ ኢየሱስ ኧረ ንቀት ትጠላለህ። በቃ ማለት እንዴ አየር ላይ ነው ያለው ልጁ ማለት ማረግጠው ምን ይመስለኛል። ደግሞ እኮ ስታየው እንደዛ እዚህ ግባ የምትለው እኮ አይደለም። ቢያንስ ኧረ ጢባር የሆነ ከብሩ ጋርማ የሚሰጣቸው መርፌ ያለው የጤነኛ ሰው ሆነ ምን እናርጋችሁ ይሻላል። እዚህ ከድህነት ጋር እንትን ከምትይ ለምን ነው ከድህነት ጋር አልላከካልሽ አለኝ። ወይ መድኃኒዓለም ሁሉም ሰው ላይ እንደዛ ነው። አንዳንዴ አስቸጋሪ ነው። አሁን ማስታወቂያ ብለሽ ጠራሽ። እሺ ብቻዬን መሄድ ነበረብኝ። አባኔ እኮ ሌላ ጊዜ ብቻዬን መሄድ እኮ እችላለሁ። ግን አሁን ላይ ታዲያ ለዛ አይደል እንደ አባ ማስታወቂያ ስራ አለ ብሎ ቀጥሮኛል። አንተም ቆየህብኝ። እሱም መልኩን ሰራብኝ። መልኩን ሰራ እንደዚህ ነው ያደረገው። በኢየሱስ ምን ሆነ ነው እንዲህ ቻለው? እንደዚህ ነው አንዳንድ ሰው አይ ቢያንስ የሆነ ሰውን አይተህ እኮ ትመኛለህ። ተሰብኬ ሲንግል ነው ብለህ ካሰብክ ጣቴ ላይ ቀለበት እያየ ነው አሳየሁት። ጮኛ አለኝ አይደለም ለዛውም ባል ያለኝ ሰው ነኝ ነፍሰ ጡር ነኝ ብለህ እየነገርከው ከምንም ከዚች ላይክ በቃ እርግጠኛ ሆኖ ነው ማንቺ መቶ ሴት መደርደር የሚችል ሰው ነው ማለት ነው። ወይ መድኃኒዓለም አድሙ እናንተ ሰዎች አድሙ ነግሬያችኋለሁ። እንደዚህ ጥሩ አይደለም። ስራ ብሎ ጠርቶ አሁን እንዲህ ነው እኮ በቃ አብዛኞቹ እንዲህ ናቸው። በጣም የሚደብሩት እንዴ እኮ ቢያንስ እኮ ላይክ ለምን ተመኘ እኮ አይደለም። ኢትስ ኦኬ እሺ። አንደኛ በስራ ከበር ለምን ያደርጋሉ? የብዙ ሰው ህይወት እኮ ነው የሚያበላሹት። እንደዚህ ያለ የሆነች የመኪና ቁልፍ ያዘና ወይኔ እንዴት እንደናቀን ጌታ ሆይ አንድ መኪና ጨምርልን። አንድ አለን
አንድ ብቻ ጨምርልን ይበቃናል። የበረካ አድርግልን በደስታ ያጣጣምን እንኖርበት እንጂ አለኩ ከፈለግሽ አቡ ቪዲዮ ላይ ያስገባላችኋል። ደግሜ ከፈለግሽ ምናምን አቡ ከሳት ታላላችሁ። ደግሞ እንደዚህ አይነት ሰው እኮ ይሄን ያለው ችጋራም ነው የሚታወቀው። እኔ ሌላ ሰው ልኮት ይሁን እኔ ልብ ሊጠባኝ ላከኝ እያልኩ የምሬን ነው ጌታ አባ አልሰማኸውም። ቁጭ የሱን ሰሞን ሄደ እንዲህ ሲጀመር እንደዛ ሲንቅ ሲያንቋሽሽ የነበረ ልጅ ልክ አንተ ስትመጣ ወይኔ እርጉዝ መሆኑ አሁን በውሃ ነው ያጠፍኩት። ያኔ በእግሬ ነበር ለጥፈው ወስጄ ቆም ደፋሽበት ሳሙና ይዛል እኔ አሲድ ነው ልይታጠው ሻር ይሰድበታ እንዴ አረ አባ በቃ አረ እኔ የምር ትጣሉ ነበር። እንኳንም ቆይ አንዳንዴ ግን ለበጎ ነው ጋር ያሳያችኋል የሆነ ነገር መዛጊያትን መምጣት አንጀት ይጣጣል። ከስራ ቦታ እኔንም አንተንም እንደዚህ አድርጎ አምጥቶ እኔ እኮ ነው የማይመችም ትራንስፖርቱም አይገኝም ስትመለሽ በሚል ተሯርጬ ነው የመጣሁት። ለካ ሌላ ነው ጨዋታው። ኧረ ባልጋው አለ ረፉ የምር ረፉ። አንዳንድ ሰዎች ግን ረፉ እንደዚህ አይነት በተለይ በገንዘባችሁ እንድቻላል ያው ገንዘብ እኮ ይደፍናል። አንዳንድ ሰውን ይደፍናል፣ አንዳንድ ሰውን እውቀት ይሰጣል። እንዴ እኔማ በቃ ተማርበት አልኩት። ገንዘብ አለኝ በምትልበት ነገር ተማርበት። ትንሽ እውቀት እንኳን ጠብ ቢል በዚህ ልክ አስብ። ሁሉም አይደለም መሰለሽ። አንዳንድ ሰው በጣም በቃ ጂኒየስ የሆነ ሰው አለ፣ ገንዘብ ኖሮት ምናምን በጣም እንዳለው የማይሆን ሰው ፐርፌክት ሰዎች አሉ፣ በጣም ምርጥ ሰዎች አሉ። አንዳንድ ደግሞ በቃ መሬት የሚጠባው አለ፣ በቃ ዝም ብሎ አየር ላይ የሚሄድ በቃ እንደዚህ ማለት ነው። እንዳሁኑ መሬት ጠበበው ይገልጻል እንደ አባት የለም አየር ላይ ነው። እንግዲህ ምክር ቢጤ እንሰጠዋለና ማንም የምትመክረው ኧረ አይመከር። ይሄ የምትመክረውም አይደለም ደንዟል እኮ አባ ደንዟል፣ የምር ደንዟል። እንዴ በጌታ በአንቺ አይንቶብኝ ነው የሚለውን ታውቂያለሽ? ድናው ከተማም ተጣብቆት ታየው። ድጋሚ ይሄንን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። ከቻልክ ማለት ነው ከቻልክ ድጋሚ ደውላለሁ ምናምን ነው ብለው ይሄድከው አይደለ? ድጋሚ የማይደውል አይደለም እንዳታስብ። የምሬ ነው። አንዳንዴ የምትኖሩለት ህይወት ሲኖራችሁ በጣም ስክን ትላላችሁ። ያቺ የበፊቷን ሰሊና እንደሆነ አታስገድደኝ እሺ። ለማንም የምመለስ ሰው አይደለሁም። እንግዲህ ጋይስ ምርጥ ስራ ብዬ ያሰብኩት ነገር እንደዚህ ሆኗል። ዝናብ እየመጣ ነው። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ። አይሻልም? እንሄዳለን።